ተናስተልን እንደምናላችሁ ክቡራትና ክቡራን የዚህ ቻናል ተከታታዮች እንደምንቆይታችኋል። ዛሬም በሌላ ቪዲዮ ተመልሰናል። በየለቱ አዳዲስና የተለያዩ መረጃዎችን እያጋራናችሁ እንገኛለን። ለወደፊቱም እያጋራናችሁ እንቀጥል ይሆናል። ሪል ስቴት ከሚያስገነባቸው ትላልቅ ከ6 በላይ ሳይቶች መካከል ዋነኛውና ትልቁ በሆነው ሲኤምሲ ሚካኤል በሚገኘው ሳይቱ ላይ እንገኛለን። እስካሁን ባለው እንግዲህ ፕሌክስ ወይም G+1 የቤት መረጃ እንዲሁም የተለያዩ መረጃዎችን የባለ ቅናሾችን ስናስተላልፍላችሁ ነበር። የባለ ቅናሹ አሁንም ድረስ እንደተጠበቀ ነው። ዛሬ ደግሞ የሱቅ መረጃ ልናጋራችሁ ነው የመጣ ነው። የሱቅ መረጃ እንግዲህ ልናጋራችሁ ያሰብነው ብዙዎቻችሁ በስልክም የምትደውሉ ደንበኞቻችን በኮሜንትም የተለያዩ ቦታዎች ላይ እንግዲህ ሱቁ እንዴት ነው አለቀ ወይ ሱቃችሁ ምን ላይ ደረሰ ስትሉ ነበራችሁ። ጂፕሰም ተቀብቶ ሙሉ በሙሉ አሪፍ ሆኖ ያው ዝግጁ ሆኗል ማለት ነው። እናንተን ነው የምንጠብቀው። ያው እንደሚታወቀው ሽያጭ የጀመረው ትንሽ ቆይት ብሏል። ሪል ስቴት ሱቆቹን በጣም ብዙ ሱቆች ተሽጠዋል፣ ሊያልቁ ነው ማለት ይቻላል። ጥቂት ሱቆች ብቻ ናቸው የቀሩት። ከነሱ መካከል እንግዲህ ከ20 ካሬ ጀምሮ እስከ 300 ካሬ ድረስ አሉ ማለት ነው። እጅግ በጣም የሚገርም ነው። በጣም ትንሽ ብር ነው ብታከራዩ የምታተርፉበት፣ ብትነግሩ ደግሞ የምታተርፉበት፣ የበለጠ ሞር ደግሞ እንሽጥ ብትሉ የበለጠ 3-4 እጥፍ አትርፋችሁ የምትሸጡበት ቦታ ነው። ለምን ብትሉኝ መሀል ሲኤምሲ ነው ቦታው። በጣም ለሁሉ ነገሮች አክሰስ ነው። በላይ በኩል በወሰን መስመር ታክሲ መቆሚያ፣ የባስ መቆሚያ፣ የሁሉም ነገር ስቴሽን አለው ማለት ነውና ከዛ ደግሞ በቀኝ በኩል መገናኛ ወደ አያት የሚሄድ ባቡር አለ፣ ታክሲ አለ፣ ባስ አለ። በግራ በኩል ደግሞ ከመገናኛ ወደ ጣፎ፣ ወደ ካባዶ፣ ወደ ካራ የሚባሉ ሰፈሮች የሚሄድ ባስ አለ፣ ታክሲ አለ። በዚህኛው በጎን ሳይድ ደግሞ ከፊጋ ወደ መሳለሚያ የሚሄድ ታክሲ አለ፣ ባስ አለ፣ ሁሉም ነገር አለ። ይሄ አይደለም የሚገርመው። እዚህ ኮምፓውንድ ውስጥ ደግሞ 135 ካሬ ላይ ነው ያረፈው ግንባታው። በጣም ብዙ ነዋሪ ነው የሚኖረው። ትላልቅ የመንግስት ባለስልጣናት አሉ። ትላልቅ አርቲስቶች ቤት ገዝተዋል። ትላልቅ ደግሞ ዲያስፖራዎች ቤት ገዝተዋል። ነዋሪዎች እዚህ ሀገር ውስጥ ያሉ ነዋሪዎችም ብዙዎች ናቸው እዚህ ላይ ቤት የገዙት ማለት ነውና በጣም ብዙ ከ10 ሺህ በላይ አባወራ ነው የሚኖርበት። ሚስቱ ጋር ሲሆን ወደ 20 ምናምን ሺህ፣ ሰራተኛው ጋር ሲሆን ልጆቹ ጋር ሲሆን በጣም ግዙፍ ሰው ነው የሚኖርበትና በዚህ ሳይት ላይ እንግዲህ ሱቅ ያዛችሁ ማለት የትኛውንም አይነት ቢዝነስ ብትጀምሩ ታተርፉበታላችሁ። ምክንያቱም እዚህ የሚኖር ኮምፓውንድ ውስጥ የሚኖር ነዋሪ ራሱ ያንን እቃችሁን ወይም ፕሮዳክታችሁን አያዳርሰው ማለት ነው። ከሱ በተጨማሪ ደግሞ ውጭ ላይ ያለ ከስተመርም አለ፣ እሱም ይመጣል። ከሱ ውጭ ግን እሱን ኤክስፔክት ባታደርጉ ራሱ ኮምፓውንድ ውስጥ ያለ ነዋሪ በጣም ብዙ ስለሆነ ራሳቸው ናቸው የሚሸምቷችሁና ያንን ነገር ታሳቢ በማድረግ እንዴ በጣም ትልቅ እድል ነው። ይሄ እድል ደግሞ ድጋሚ ላታገኙት የምትችሉት ነው። ለምን ብትሉ ለበዓል ተብሎ የወጣ ዲስካውንት ነው ይሄና ይሄንን እድል እንድትጠቀሙ እናሳስባለን። የበለጠ መረጃ ለማግኘት ሳይቱን ደግሞ መታችሁ በአካል ለመጎብኘት በስር በሚሄድላችሁ ስልክ ቁጥር ደውላችሁ በየትኛውም ሰዓት ልታገኙን ትችላላችሁ። ከዚህ በተጨማሪ ደግሞ ትላልቅ ሱቆችም አሉ። ለሆቴሎች፣ ለባር፣ ለሬስቶራንት እንዲሁም ለሲኒማ ቤቶች የሚሆኑ እስከ 300 ካሬ ድረስ ሱቆች አሉ። እንግዲህ የሱቆቹ ቁመና በዚህ ደረጃ ነው የሚገኘው። ይሄ ማለት ወደ 90% የተጠናቀቁ ናቸው። አሁን እነዚህ ጋር የመስታወት በር መቅጠም ብቻ ነው የሚቀረው። ሌላው ሙሉ በሙሉ የተጠናቀቀለት ነው ማለት ነው። ይሄንን በአካል መታችሁ ማረጋገጥ የምትችሉት ነው። እንግዲህ እዚህ ሳይት ላይ ሱቅ የገዙ ሰዎች እጅግ በጣም ደስተኞች ናቸው። እንዳተርፉበትም ያምናሉ። አሁን እናንተም ደግሞ ተሽቀዳድማችሁ መግዛት ትችላላችሁ፣ ልትደውሉልን ትችላላችሁ ማለት ነው። ሌሎች ቦታዎች ላይ እንግዲህ ያልተገነባ ሱቅ ከመግዛት ሱቅ አላችሁ እዚሁ ማለት ነው። ቤታቸው እዚሁ ነው፣ ሱቃቸው እዚሁ ነው። ልክ እንደዛ አይነት ኦፖርቹኒቲ ሱቅ በቅድመ ክፍያ በ25% ትንሽ ፐርሰንት ቅድመ ክፍያ እንዳይመስላችሁ 25% ነው። የቀረው ስንት ነው ማለት ነው? 75% ነው የሚቀርባችሁ ማለት ነው። 75% ደግሞ ቀስ አድርጋችሁ መክፈል ትችላላችሁ። ከቻላችሁ ደግሞ 100% በአንዴ ብትዘጉ እናንተ ቶሎ መረከብ ትችላላችሁ ማለት ነው። እነዚህ ሱቆች ሰኔ ላይ ነው የሚረከቡት። ገፋ ቢል እስከ መስከረም ድረስ የምትረከቡት ሱቅ ነው። እንግዲህ ደውላችሁ ልታገኙ ትችላላችሁ። በስር በሚሄደው ስልክ ቁጥር ደውሉልን። በሀገር ውስጥም በውጭ ሀገርም ያላችሁ ደንበኞቻችን ይህን እድል እንዳያመልጣችሁ። ምክንያቱም ነገ ስትሉ እንግዲህ ሌላ ዋጋ ይወጣለታል በእርግጠኝነት። ለምንድን ነው አሁን ይሄ ያለቀው? በሩ መስታወት ከተገጠመለት የሆነ ነገር ማሻሻያ ከሆነ በኋላ በዚህ ዋጋ አይኖርም። ቅድመ ክፍያውም ሊጨምር ይችላል ወይም 100% ነው ክፍያው ሊባል ይችላል። ሱቆቹም ደግሞ ተሽጠው ሊያልቁ ይችላሉ ማለት ነውና የሚሄደው ስለ ቁጥር ደውሉልን። ስለነበረን ቆይታ እጅግ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁና አዳዲስ መረጃዎች፣ አዳዲስ የካሬ ዋጋዎች፣ አዳዲስ ሳይቶችን ስለ ሪል ስቴት ተጨማሪ መረጃዎችን ለማግኘት ሰብስክራይብ በማድረግ ቤተሰብ ሁኑ። ሐሳብ አስተያየትም ካላችሁ ኮሜንት ላይ ጻፉልን። ከልብ አመሰግናለሁ። መልካም ጊዜ